እኔ የምለው ቤተሰብ አቶ መዘክር ግን ወይዘሮ ሜላትን በአንድ ቀን እንደዚህ ማመኑና የራሱን ኃላፊነት ለወይዘሮ ሜላት ለመስጠት ማሰቡ ትክክል ነው ብላችሁ ታስባላችሁ? እኔ በበኩሌ እየፈራሁላት ነው። ሲቀጥል ደግሞ ያቺ አብራ የምትሰራው ወይም ደግሞ ሉሊት መሰለኝ ስሟ በጣም ከሚገባው በላይ እየቀናችባት ነውና ወይዘሮ ሜላት ጥሩ ነገር ይገጥማታል ብዬ አላስብም ከዚህ ድርጅት ላይ። ሲቀጥል አሁን መጨረሻ ላይ አቶ መዘክር ኃላፊነቴን ልስጥሽ ከኔ እውቀት ያንቺ እውቀት ይበልጣል ብሏት ነበር። ነገር ግን እሷ ረግጣ ነው ሄደችው። አንደኛ አላከበረችም። እኔ በሁለት በኩል ነው የማየው። መቀበል የለባትም። እኔ መቀበል አለባት ብዬ አላስብም። ምክንያቱም እሷ እንዳለችው ድርጅቱ አልተዘጋም፣ ምናልባት ሊመለስ ይችላል። ሲቀጥል ደግሞ በአንድ ቀን እንደዚህ የሰውየውን ኃላፊነት ወስዳ እሷ ሰራች ማለት በአጠቃላይ እዛ መስሪያ ቤት ያሉት ሰዎች ለእሷ ጥሩ አመለካከት አይኖራቸውም። ሰው አለመቀበሏን እኔ በጣም በጣም ወድጄዋለሁ። ገና አዲስ ናት። አዲስ እንደመሆኗ መጠን በዛ ባቀረበችው ሀሳብና ባቀረበችው ወይም በነደፈችው እቅድ በጣም ተናዳበታለች። ያቺ ሎሌት ተብዬዋ በቀላሉ የምትፋተት አይመስለኝም ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ዝዝት ትረፍረፍ ይበልልኝ። እንደዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባሮች ደግሞ ፕሊስ ላይክ ምልክቷን በመጫን ላይክ አድርጉልኝ እና ወደ ድራማው ስመለስ እናንተ እንደታያችሁት ወይዘሮ ሜላትን እንደታያችኋት ለዛ ድርጅት በጣም አስፈላጊ ናት። አዎ ምክንያቱም እውቀት አላት። በራሷ ድርጅት ላይ በጣም የብዙ አመት ልምድ አላት። እየሰራች የቆየች ሴት ናት። ግን በአንድ ቀን ያን ሁሉ የድርጅቱን ችግር አብጠርጥራ ስታወጣው ያው ሴት ለሴት ምቀኛ አይደለ? ደስተኛ አይደለችም። ሌላው ወንዶች እንኳን ተቀብለዋታል። እንደውም አይታችሁ ከሆነ ከታች የሆነ ሰውዬ እንኳን አግኝታ ስታወራ አብሯቸው ተሰብስቦ የነበሩ ሰውዬ ስታወራ በጣም እየተናደደችና እንደውም አቶ መዘክር ለሷ ምንድን ነበር የሚባለው ጉርሻ ስለሰጣት ትርፍ ብር ቼክ ሰጥቷታል። እኛ ግን ብዙ አመት ሰርተን ወይም ደግሞ የኛን አበል እሷ ወስደዋለች። ስለዚህ ሁሉም ነገር እሷ ነው መጠቀም የምትፈልገው፣ እኛ ያላገኘነውን እሷ በአንድ ቀን አገኘች ምናምን እያለች በጣም እየተናደደች ነው ያለችው ማለት ነው። ስለዚህ በቀላሉ ትፈታታለች ብዬ አላስብም። በሰላም ከዛ ድርጅት ትሰራለች ብዬ አላስብም። ያቺ ሴትዮ እስካለች ድረስ መጥፎ ነገር እያወራች እንደውም አሁን እምቢ ማለቷ መልካም እንጂ የአቶ መዘክርን ቦታ ወስዳ ቢሆን ኖሮ እንኳን አይደለም ሴቶችና ወንዶቹ ራሱ ይቀየሩባት ነበረ። አለመቀበሏ መልካም ነው። ሲቀጥል ገና ለዛ ድርጅት አዲስ ናት። እንደው ቢያንስ 2 ወር 3 ወር እንኳን የሰራች ሆና ቢሆን ኖሮና አቶ መዘክር ቦታውን ቢሰጣት ኦኬ። እሱ ግን አላያትም በደንብ። አዎ ወይዘሮ ሜላት ጎበዝ ናት። እዩኤል እንዳለው ወይዘሮ ሜላትን አልጠራጠርባትም። በጣም ጎበዝ ናት። ነገር ግን ያንተን ቦታ ተወሰድ ብዬ አልልም ብሏል። እውነት ነው። የእሱን ቦታ መውሰድ የለባትም ወይዘሮ ሜላት ምንም እንኳን በስራ ጠንካራ ጎበዝ ብትሆንም የአቶ መዘክርን ቦታ ተክታ መስራቱ ለሷም ለድርጅቱ ሰራተኛም ለሱም ለባለቤቱም ቢሆን ጥሩ አይደለም። ምናልባት እውቀት ሊኖራት ይችላል። ከሱ የተሻለ እቅድ መንደፍ ሊኖራት ይችላል። ከሱ የተሻለ የስራ እቅድ ማውጣት፣ ከሱ የተሻለ እንዴት መሆን እንዳለበት ምናምን እውቀቱ ሊኖራት ይችላል። ልምዱ ሊኖራት ይችላል። ግን ደግሞ ለሷ ለዛ ለመስሪያ ቤቱ ለሷ ጥሩ አይሆንም። ጥላት ይበዛባታል። ገብቷችኋል? ሁሉም ነው የሚነሳባት እና እኔ አለመቀበሏን በጣም ነው የወደድኩትና ደስ ያለኝ። ግን ደግሞ ሰውየው በጣም ደስተኛ አልነበረም። ብትቀበለው ደስ ይለው ነበር። ግን ረግጣው ስለሄደች ደግሞ ደስተኛ አይደለም። ያም ሆነ ውድ ቤተሰቦቼ እኔ ባለመቀበሏ እስማማለሁኝ። እንኳንም አልተቀበለች። ሲቀጥል በዚህ ሲፋታታል ወይ ይተዋታል ወይ ነው ድርጅቷን እስከሚመለስላት ነው። ፈጣሪ ካለ ድርጅቷ ይመለስላታል። ወደ ራሷ ስራ ትመለሳለች። ግን ደግሞ እስከዛው ድረስ አሁን ያቺ ሴትዮም አትፋታትም። ከስር እየኮተኮተች ነገር ታመጣባታለች ብዬ ነው የማስበው። እቺ ሉሊት ተብዬዋ ያው እኛ ሴቶች ስንባል ታውቃላችሁ በጣም ነው የምንቀናው። እንግዲህ ሜላት ከሷ የተሻለ በደንብ እውቀት አላት። ሲቀጥል እስከዛሬ ሲያገኙት የነበረውን ጥቅም እነሱ አሁን ዝም ብለው ነበረ ሲያገኙት የነበረው ጥቅሙን
አሁን ከአሁን በኋላ ደግሞ ችግሩ በሰሩት መጠን ነው። ለምሳሌ አሁን እሁድ ከሰሩ በሰሩት ልክ ወይም ደግሞ አምሽተው የሚሰሩ ከሆነም በዛው አምሽተው በሰሩት ልክ በጊዜ ነው። ለምሳሌ 1 ሰዓት ጨምረው ከሰሩ ያኔ 1 ሰዓት ይከፈላቸዋል ማለት ነው። እና እንደዛ ሲሆን ደግሞ የእስከዛሬው ይቀርባቸዋል። እስከዛሬ ሲያገኙት የነበረው ጥቅም ሰራተኞቹ ትተው እንዳይሄዱ እዚሁ ጨክነው እንዲሰሩ ምናምን ነገር ነው ከስራቸው ውጭ አበል ሲሰጣቸው የነበረው። አሁን ግን በሰሩት ልክ ነው። አበሉ እንዳለ ሆኖ በሰሩት ልክ ነው የሚከፈላቸው። ይህንን ነገር ደግሞ ብዙዎች አይስማሙበትም። ወንዶቹ ቢስማሙበትም ሴቶቹ አይስማሙበትም። በዛ ላይ ደግሞ ይሄ እቅድ አዲስ እቅድ ነው። ስለዚህ ያን ያክል ደስተኛ አይሆኑበትም ማለት ነው። ሌላው ብቻ ብዙ ነገር አለ እዚህ ድራማ ላይ። አሁን በጣም አዳዲስ ነገሮች እየመጡ ነው ውድ ቤተሰቦች። ሲቀጥል ደግሞ አሁን የሰላምና የዛ ልጅ ነገር እኔ ግራ አጋብቶኛል። እውነት ሰላምን አጥምዶ የሆነ ነገር ሊያደርጋት ፈልጎ ነው? በፍቅር ነው ሊቀርባት የፈለገው ወይስ ደግሞ ቀርቦ ምን ሊያደርጋት ነው? ሊጫወትባት ነው? ይሄ ልጅ እኔ ምኑም አላማረኝም። ሲቀጥል እንግዲህ አሴር ጋርም ያው እየተገናኘ ነው። አሴር ወርቁን የሰረቀውን ሰው እንደሚፈልግና እየፈለገ እንደሆነ ጠንቅቆ ያውቃል። ነገር ግን ውድ ቤተሰቦቼ እስካሁን ድረስ አናቅም እያለ ነው። ይሄኛው ሁለቱም ያውቃሉ እነሱ እንደሆኑ ወርቁን የወሰዱት ሁለቱም ያውቃሉ። እያወቁ ግን እንዳላወቀ እየሆኑ ነው። አሴርስ ያወቀ ጊዜ ምን ያደርግ ይሆን? እና ሰላምንስ ምን ሊያደርጋት አስቦ ነው? ይሄ የሆነ ቅዥ ያለ ወርቁን የወሰደው ልጅ ማለት ነው። ምን ሊያደርጋት አስቦ ነው ሰላምን? እውነት በፍቅር ፈልጓት ነው? አሁን ሊጫወትባት ፈልጎ ነው? እኔ ግራ ገብቶኛል ማለት ነው። ለሰላምዬውን እየፈራሁላት ነው። እሷ አሁን እንደምንም አላየችውም። ደውሎላት ነበረ ያው አዋርተዋለች፣ ግን ጆሮ ላይ ዘግታበታለች። ግን እኔ ሰላም የሚያስብና ሰላም ያለው ሰው አይመስለኝም በበኩሌ ማለት ነው ውድ ቤተሰቦቼ። ሌላው ይሄ ቡትል የሚባለው ማለት ነው ቡትል የሚባለው ሳስበው ሀናን ይፈልጋታል። የምን ነበር የሚባለው? የሆነ ትሎት ነበረ። ለማንኛውም ቡትሌ ሀናን ይፈልጋታል። ነገር ግን ሀናን ፈልጎ ደግሞ አሴርን ሲናገር ሀና እንዴት እንዳደረጋት በነገራችን ላይ በጣም ነው ያንጠረጠራት። በቃ ነዘራት ማለት ይቻላል። ያቂጡን የጣለ ሌባ ሲላት በስመአብ በጣም ነው የተናደደችበት። እና ያው አውቃለሁ እኔ በነገራችን ላይ ለአሴር በጣም ክብር እንዳላት ለአሴር በጣም ትልቅ ቦታ እንዳላት አውቃለሁኝ። ግን በጣም የሚያስጠላው ነገር ለአሴር ትልቅ ቦታ ቢኖራትም ለአሴር ብዙ ነገር ብታስብለትም ከሱ ጋር ለመሆን ምንም አይነት እቅድና አላማ የላትም። አሴርን በፍቅር የምትፈልገው ልጅ አይደለችም ሀና። አሴርን አታፈቅረውም። እሱ ይወዳታል፣ ያፈቅራታል። ግን እሷ አትወደውም፣ አታፈቅረውም። አትወደውም ስላችሁ በፍቅር እሷ ልብ ውስጥ የለም። ስለዚህ አሴር ደግሞ አሁን የቆረጠ ይመስለኛል ውድ ቤተሰቦች። አሴር ቆርጧል። አሴር ከአሁን በኋላ ከሀና ጋር ያለውን ግንኙነት እስከ መጨረሻው ድረስ ቻው ያለው ይመስለኛል ውድ ቤተሰቦች። ምክንያቱም ተስፋ ቆርጧል። እናንተ አንድ ሰው ደግሞ በጣም ብዙ ጊዜ እንግዲህ አሴር ማለት ከምዕራፍ 1 ጀምሮ እስካሁን ምዕራፍ 2 ድረስ ለሀና በጣም ትልቅ ቦታ ነበረው። ሀናን ይወዳታል። ለሀና ትልቅዬ የሆነ አስተሳሰብ ነው ያለው። ለሀና ሞት ቢሉት አንገቱን የሚሰጥ ነው አሴር አሁንም ቢሆን። ግን አሁን በሀና ላይ ተስፋ ቆርጦባታል። ታውቃላችሁ የተናገረው ነገር አንድ ነገር ተናግሯል ከአቶ ኖላዊ ጋር ሲያወራ። ሀና እዝራን ስታጣ ወደ እኔ ስትመጣ እዝራ ጋር ያለውን ፍቅር ከኔ እንድጠፋ አድርገህ አክመህ ለራስህ አድርገኝ ነው ያለችኝ። እና አሁንም ቢሆን ስለቸገራት እንጂ ወደ እኔ የመጣችው እኔን ወዳኝና ፍቅራኝ አይደለም። ስለዚህ በሀና ዙሪያ ያለውን ነገር ብንዘጋው ይሻላል ብሏል። እና ተስፋ ቆርጧል አሴር በጣም በሚያሳዝን ሁኔታ። አሴር በሀና ላይ ተስፋ ቆርጧል። ስለዚህ ብዙ አመት ጠብቃችሁ ብዙ አመት ተከታትላችሁ ብዙ አመት ለዛ ሰው ብዙ ነገር ሆናችሁለት እስከ ሞት
እስከሞት ድረስ ተጋፍጣችሁ የማይደፈረውን ነገር ሁሉ ደፍራችሁ ተጉዛችሁ ደግሞ ሳይሳካ ማለቴ በዛ ነገር በጣም ብዙ ዋጋ ለከፈላችሁለት ነገር ተስፋ ስታጡና ተስፋ ስትቆርጡበት ያልቃል። በአንድ ጊዜ ነው የሚያከትመው ታውቃላችሁ። ጊዜ እንኳን አይኖረውም ማለቴ እስኪ ቆይ ነገ ዛሬ የምትሉት ነገር እንኳን አይሆንም። በአንድ ጊዜ ነው የሚያከትመው። በዛ ሰው ላይ ያላችሁ አመኔታ ወይም በዛ ሰው ላይ ያላችሁ ክብር፣ በዛ ሰው ላይ ያላችሁ ቦታ፣ በዛ ሰው ላይ ያላችሁ ፍቅር ተስፋ ከቆረጣችሁበት በአንዴ ነው የሚቆርጠው። ምክንያቱም ብዙ ዋጋ ከፍላችሁበታል። ብዙ ነገር አይታችሁበታል። ብዙ ውጣ ውረዶችን አይታችሁበታል። ስለዚህ ብዙ ጊዜ አይጨርስም ለመቁረጥ። ስራ እንኳን ካያችሁ አንድ ጊዜ ሁለት ጊዜ ትሞክራላችሁ። በሶስተኛው ግን ሌላ ስራ መቀየር ወይም መንገዳችሁን መቀየር እንጂ እዛው ላይ ሙጭጭ ብላችሁ አትቀመጡም። ስለዚህ አሁንም አሴር ያለበት ሁኔታ እንደዛ ነው። ስራውን መስራት አልቻለም በጣም በሚያሳዝን ሁኔታ። እንደውም ደስ የሚለው ነገር አሁን ውድ ቤተሰቦቼ ተምቹ መቀየሩ ነው። ተምቹ አሁን የአሴርን ሁኔታ አይቶ ከባለፈው ፓርት ላይ ምንድን ነበር ያለው? አንተ ደብሮሃል፣ ስራ መስራት አለብህ። አንተ ካልሰራ ደግሞ በጣም ከባድ ነው። እስከዛሬ ድረስ እኔ ወለም ዘለምን ብል አንተ እየሰራ ነበር። አሁን ግን አንተ እየሰራህ አይደለም። ስለዚህ እኔ ስራ ማለት አለብኝ። እስከዛሬ ድረስ አንተን ነበር የማየው። አንተ ጠንክረህ ከሰራህ እኔ ወደዛ ወደዚህም እንኳን ብል ያን ያክል ነበር። አሁን ግን አንተ እየሰራህ አይደለም። ስለዚህ እኔ ስራው ላይ ጠንክር ማለት አለብኝ ብሎት ነበርና አሁንም በዛሬው ፓርት ላይ የሚያየሁት ምንድነው? አሴር በጣም ደብሮት ምናምን ሲያይ ወደ አቶ ኖላዊ እንድልከው ነው ያደረገው። ተምቹ ማለት ነው ማለቴ አዎ ተምቹ እና ተምቹ አሁን ልብ እየገዛ ነው። በጣም ደስ በሚል ሁኔታ እየተቀየረ ነው። በጣም ደስ የሚለው ነገር አንዳንድ ጊዜ ታውቃላችሁ ልክ እንደ አሴርና እንደ ተምቹ አይነት ጓደኝነት በጣም ነው ደስ የሚለው። ለምን ካላችሁኝ ክፉን ደጉን አብሮ የተወጡ ናቸው። የሴት ጓደኛ ሲሆን ነው አሳልፎ የሚሰጣችሁ። የሴት ጓደኛ ሲሆን ነው ለጅብ ራት የሚያደርጋችሁ። የሴት ጓደኛ ሲሆን ውድ ቤተሰቦቼ ጭር ባለበት አካባቢ ማንም በሌለበት አካባቢ ለአውሬ አሳልፎ ይሰጣችኋል የሴት ጓደኛ። የወንድ ጓደኛ ሲሆን ግን እኔ እግዚአብሔርን በተምቹና በአሴር ነው ያየሁትኝ። እውነት ነው የምላችሁ ውድ ቤተሰቦቼ፣ እውነት ነው የምላችሁ። እንደው የሴት ጓደኛ እየፈለገ የኔ ብትሏትም እንኳን ሁልጊዜ ቀናተኛ፣ ሁልጊዜ የዛን ሰው ውድቀት ሁልጊዜ እንድትበለጥ አትፈልግም። ሚስጥረኛ ሆና ቀርባ ከዛ ሚስጥራቸውን አሳልፋ ትሰጣለች ምናምን ያየሁት ስለሆነ ነው። በተለይ እሷ ላይ እንደ ብልጥ ነገር ከሆነች እናንተ የዋህ ከሆናችሁ ሁሉንም ነገር እያወቃችሁ እንዳላወቀ ሆናችሁ ስታልፉ ምናምን ውድ ቤተሰቦቼ ላይክ እሷ የበለጠች ነገር እየመሰላት አሳልፋ ለአውሬ ነው የምትሰጣቸውና በተምቹና በአሴር መካከል ግን ያየሁት ጓደኝነት በጣም የሚገርም ነው። በተምቹና በአሴር መካከል ብቻም ሳይሆን በነገራችን ላይ የወንዱ ጓደኛ ስትይዙ ሚስጥር እንኳን ብታወሩት ያ ሚስጥር ሌላው ቢቀር ማለት ነው ተጣላችሁ ነው ትለያያላችሁ። ሚስጥራችሁን አሳልፎ አይሰጥም። አሳልፎ ለሰው አይሰጣችሁም። በቃ ተጣላችሁ ይቀራል የእናንተ ጓደኝነት እንጂ አሳልፎ አይሰጣችሁም። እንኳን አይደለም የተምቹና የአሴር በጣም የተሳሰረ ጓደኝነቱና አሁን የተምቹንና የአሴርን ጓደኝነት ስታዩ በጣም የሚገርም ነው። የሚገርም እኔ እንደዚህ አይነት ጓደኝነት ራሱ ወንድም ቢሆን አላየሁኝም። በጣም የሚደንቅ የሚገርም ነው ጓደኝነታቸውና ምን አለ ሁሉም ድራማ ነው። አኪድ በትክክለኛ ህይወታቸው እንደዚህ አይደለም። ግን እውነት እንደዚህ አይነት ጓደኝነት ይኖር ይሆን? በጣም የሚገርም ጓደኝነት ነው። በሀና ዙሪያ እንኳን ተደባድበው ምናምን በመካከላቸው ሌላ ነገር ሲከሰት ራሳቸው ተመልሰው ይተቃቀፋሉ። ራሳቸው ተመልሰው ይያያዛሉ። እና እኔ ጓደኝነታቸውን ማርያም በጣም ነው የምወደው በጣም። እና አሁን እንግዲህ ተምቹ እስከዛሬ ድረስ አይታችሁታል። ወላዋይ ነው። ብር በጣም ያጠፋል። በየደረሰበት መጠጣት በየደረሰበት መብላት ነው። እንደውም ከእነ ሀና ቤት ሄዶ እንኳን ሽሮ ብላ ሲባል ምንድነው ሽሮ እያለ በሽሮ ላይ እያሾፍ ነበር ምናምን ያለፈበትን ረስቶት። ግን እንደዛ ሲቀብጥ የነበረው ብር ካገኙም በኋላ እንደዛ ሲቀብጥ የነበረው እንደዛ ሲሆን የነበረው አሴር ጠንክሮ ይሰራ ስለነበረ ነው። አሁን ግን አሴር እንደዚህ ሆኖ ሲያዩና አሴር በደንብ እየሰራ እንዳልሆነ በጣም ውስጡ እንደተጎዳ ምናምን ሲያይ እሱ ኃላፊነቱን ወስዶ እየሰራ ነው። እና በዚህ ነገር እኔ በጣም ነው ደስ ያለኝ። ለማንኛውም ወደ ቤተሰቦቼ እኔ እዚህ ላይ ያበቃለሁኝ። እባካችሁን ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ።
ቻናሌንም ሰብስክራይብ አድርጉልኝ እባካችሁን አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። እያላችሁበት ፈጣሪ ይጠብቃችሁ። እናንተንም መልካሙን ሁሉ ይግጠማችሁ። እኔ እግዚአብሔርን ሌላ ምንም አልልም። የሰው ልጅ በአጠቃላይ መልካሙን ይግጠመው፣ ክፉን ያርቅለት። ሀሳባችሁን እቅዳችሁን ፈጣሪ ያሳካላችሁ። እወዳችኋለሁ፣ አከብራችኋለሁ። ባባይ